ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩን። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። አነጋጋሪው የምርጫ ቦርድ ውሳኔ። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይና በአማራ ክልላዊ መንግስት መካከል አከራካሪ ሆነው የቆዩትን የሁመራ፣ የአዲረመጽ፣ የኮረማፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ መወሰኑን አሳውቋል። ውሳኔው ከማንኛውም የፖለቲካ ጣልቃ ገብነትና ጫና የጸዳ የታሪክና የህዝብን እውነት የመነዘረ ፍትሐዊ ብይን ተደርጎም ተወስዷል። ውሳኔው በሀገሪቱ የህግ ማዕቀፍና በፕሪቶሪያው የሰላም ስምምነት መንፈስ መካከል ያለውን የማይናቅ ትስስር ያረጋገጠም ነው። ቦርዱ እነዚህ አከራካሪ ቦታዎች ላይ የሚገኙ 5 የምርጫ ክልሎችን በትግራይ ክልላዊ መንግስት ስር እንዲቀጥሉ ቢያደርግ ከፕሪቶሪያ ስምምነት ጋር ይጣረስ ነበር። አሁንም ቢሆን ቦርዱ ቦታዎቹ ውሳኔ ላይ እስኪደረስባቸው ድረስ በጊዜያዊነት በተወካዮች ምክር ቤት በኩል ምርጫ እንዲደረግ የሚል የመፍትሄ አማራጭ ወሰደ እንጂ ከአንዱ ነጥቆ ወደ ሌላው የሰጠበት አግባብ የለም። ከዚህም ጋር ተያይዞ የወሎ ራያ አማራ ማንነት ወሰን አስመላሽ ኮሚቴ በብሔራዊ ምርጫ ቦርድና በፌዴሬሽን ምክር ቤት የተወሰነውን ውሳኔ የህዝባችንን የዘመናት ጥያቄ ለመመለስ የታየ ቁርጠኝነት ሲል ገልጾታል። በተጨማሪ የወልቃይት ጠገዴ ዞን ምክትል አስተዳዳሪና ጸጥታ ዘርፍ ኃላፊ ኮሎኔል ደመቀ ዘውዱ ውሳኔውን እጅግ በማድነቅ ፍትሐዊ ነው በማለት ገልጿል። ሆኖም ግን ሁልጊዜም ከሰላም ይልቅ ጦርነትን የሚመርጠው የህወሓት ቡድን ይህንን ህጋዊ ውሳኔ ይቃወማለሁ በማለት ዳግም የትርምስ አጀንዳውን ይዞ ብቅ ብሏል። ይህ ቡድን የህዝብን ድምጽ ከመስማት ይልቅ በለመደው የውሸት ፕሮፓጋንዳ የህዝብን አብሮነት ለመናድ የሚጥር ነው። ስብስቡ ይህን ውሳኔ እንደ መልካም አጋጣሚ ወስዶ ሲናፍቅ የከረመውን ጦርነት እንደ ማነሳሻነት እንዳይጠቀምበት በተለይም የትግራይ ልሂቃን ጉዳዩን ከስሜታዊነት በጸዳና በሰከነ መንገድ ሊመለከቱት ህዝባቸውንም ከዚህ ሊጠብቁት ይገባል። የህወሓት የሰሞኑ የለቅሶ ድራማ ለትግራይ ህዝብ አስቦ ሳይሆን የራሱን የስልጣን እድሜ ለማራዘም የሚጠቀምበት የመጨረሻው የቁማር ካርድ መሆኑ ሊታወቅ ይገባል። ቡድኑ ያጣውን ህዝባዊ ተቀባይነት ለመመለስና እየተዘጋጀበት ያለውን ጦርነት የሚቀሰቅስበት ሌላ የተሻለ ህዝባዊ አጀንዳ በማምጣቱ እንጂ ለትግራይ ግዛት ተጨንቆ እንዳልሆነ በርካታ የትግራይ ተወላጆችም እየገለጹ ይገኛል። በተመሳሳይ አንዳንድ ቡድኖች ወልቃይትና ሌሎች አካባቢዎች ለነሱ እንደተሰጠ አድርገው የሚያወሩትና የሚዘግቡት የህዝብን ስሜት ለመያዝ እንደሆነ ሊታወቅ ይገባል። እነዚህ አካባቢዎች ምርጫ የሚያካሂዱት ከሁለቱም ክልሎች ጋር ሳይሆን ራሳቸውን ችለው የምርጫ ሂደቱ ይካሄዳል የሚል ውሳኔ ነው የተላለፈው። አሁንም ቢሆን የወልቃይትና የሌሎች ይገባኛል ጥያቄ ያለባቸውን አካባቢዎች ጥያቄ መልስ የሚያገኘው በህገ መንግስቱ መሰረት በዛው አካባቢ ነዋሪዎች ድምጸ ውሳኔ መሆኑ መታወቅ አለበት። ለህዝቡ የምናውቀው እኛ ነን፣ እኛ እንወስናለን የሚል ጸረ ህገ መንግስታዊ አካሄድ የትም አያደርስም። ወደ ቀጣይ ዜና ተሸጋገርን። ፋኖ ወልቃይትን ለህወሓት ለመስጠት ቆርጦ ተነስቷል። ጽንፈኛው ቡድን 4 ኪሎ የመግባት ቅዠቱን እውን ለማድረግ ሲል ወልቃይትን ለህወሓት አሳልፎ ለመስጠት በድብቅ መስማማቱ የሚታወቅ ነው። ከሰሞኑ ደግሞ እኛ የስልጣን እንጂ የማንነትና የወሰን ጥያቄ የለንም ሲል ወልቃይትንና ራያን ቀድሞ ለህወሓት አሳልፎ መስጠቱን በግልጽ ተናግሯል። በምርጫ ቦርድ መግለጫ መሰረት ወልቃይትን ከትግራይ እጅ መውጣቱ እንደማያሳስበው ይፋ አድርጓል። ይህም ሳያንስ እናሳየ ደርቤ አፋቸውን ሞልተው አማራዬ መፈናፈኛ ሳጥቶ ሲፈትን የነበረው ትልቅ ሸክም ተገላግለሃልና እንኳን ደስ አለ ሲሉ ወልቃይትና ራያን እንደ ሸክም ያለ ሀፍረት እየገለጹት ይገኛሉ። በዚህም ሳያበቁ ከኢትዮጵያ ጠላት ኃይሎች በግልጽ ግንኙነት መስርተው መንቀሳቀሳቸውን እንደ ጀብድ ከመናገር አልፈው እየተገበሩ ይገኛል። በዚህም የዘመነ ካሴ ቡድን አፋብን ከሻዕቢያና ከህወሓት ጀነራሎች ቀጥተኛ ትዕዛዝን በመቀበል ወልቃይትን በኢኮኖሚ ለማርቀቅ ከአካባቢው የሚመረተውን ሰሊጥ እስከነ መኪናው እያቃጠሉ ይገኛሉ። ሆኖም ከህወሓት ጋር አይደለም ከሰይጣን ጋር አብረን እንሰራለን የሚለው እንቅስቃሴያቸውን የራሳቸውን ደጋፊዎች ጭምር እየተቃወሙት ይገኛል። በዚህም ለጉሙዝ በመተከል ለህወሓት ወልቃይትንና ራያን ለሸኒም ሸዋን አስረክባችሁ ህዝባችንን ማረፊያ ያልተሰጡት ነው፣ በራሳችሁ መቆም ባለመቻላችሁ ከዚህ በኋላ ልንደግፋችሁ አንችልም ሲሉ እያመጹባቸው ይገኛሉ። ፋኖች ሞታችሁ ለአማራ ሳይሆን ለህወሓት ፍላጎት ማስፈጸሚያነት መሆኑን ተረድታችሁ ራሳችሁን ከዚህ ቡድን አግልሉ በማለት ቡድኑን ሲደግፉ የቆዩ ሚዲያዎችና አክቲቪስቶች ሳይቀር ለታጣቂው ጥሪ እያቀረቡ ይገኛሉ። ይህ በእንዲህ እንዳለ በህወሓት አረመኔነት በማይካድራ በከሚሴና በጭና በጅምላ የተረሸኑ አማራዎች ዛሬ ላይ በእነዘመነ ካሴ እንዲረሱ አንፈቅድም እያሉ በርካታ ታጣቂዎች እጅ እየሰጡ ነው። በዚህም ራሱን የ22ኛ ክፍለ ጦር ብሎ በመሰየም በጎጃም አካባቢ ሲንቀሳቀስ የቆየው የቡድኑ ዘመቻ መሪ ቻላቸው አስናቀ ወይም ቻቻ፣ ቢኒያም ጋሻው፣ ዘላለም አዱኛ፣ ጋሻው መኳንን፣ እንዳለማው ገብሬና ጋሻው ታደለ የተባሉ አመራሮች ከሌሎች ታጣቂዎችና ሙሉ ትጥቃቸው ጋር ወደ ሰላም መጥተዋል። ታጣቂዎች በተሳሳተ መንገድ የትጥቅ ትግልን አማራጭ አድርገን የወጣንበት መንገድ ትክክል አልነበረም ሲሉ ተናግረዋል። ከሻዕቢያና ህወሓት ጋር አብሮ መስራት ህዝባችንን ይባት መበደላችንን ስለተረዳን ሰላምን መርጠናልን ብለዋል። መንግስት በሚሰጠን አቅጣጫና ተልዕኮ መሰረት የበደለውን ህዝባችንን ለመካስ ዝግጁ ነን ሲሉም ተናግረዋል። ቻላቸው
አስናቀ መንግስቱ አማራ አለቃ የዘመነ ካሴ አማካሪ በጎጃም ፋኖ ውስጥ ትልቅ ቦታ ያለው ሰው መሆኑ ታውቋል። የእሱን እጅ መስጠት ተከትሎ ቀኝ እጁን ያጣው መንግስቱ አማራ የቻላቸውን መንገድ ለመከተል ዳርዳር እያለ እንደሚገኝም ተሰምቷል። ወደ ቀጣይ ዜና ተሸጋገርን። የትግራይ ወጣት እየታፈሰ ነው። ጽንፈኛው የህወሓት ቡድን በትግራይ ህዝብ ደም የግል ፍላጎቱን የሚያሟላ አረመኔ ቡድን የምንለው በምክንያት ነው። ግፍ መገለጫው ያደረገው ይህ ስብስብ ድሮን ጭምር ታጥቀናል፣ እናሸንፋለን፣ አትፍሩ እያለ ሐሰተኛ ቅስቀሳን በክልሉ በማካሄድ ላይ ይገኛል። በዚህም ሳያበቃ እምቢ ያለውን የክልሉን ወጣት እያፈሰም ይገኛል። በተጨማሪ የህወሓት ጀነራሎች በህገወጥ የሰዎች ዝውውር ላይ በመሰማራት ለአንድ ሰው እስከ $4500 እያስከፈሉ እንደሚገኙ ተጋልጧል። በዚህ መልኩ የሚያገኘውን ገንዘብ በታጣቂው ላይ እያፈሰሰ እንደሚገኝ ከዚህም በተጨማሪ ቡድኑ በኮንትሮባንድ ስራ ላይ እንደተሰማራ ብሔራዊ መረጃና ደህንነት ይፋ አድርጓል። በተለይ የትግራይ ድንበር ቦታዎች የሀገር ደህንነትና ሰላም የሚጎዱና የሚያደፈርሱ የወንጀል ተግባራት በህወሓት ጀነራሎች ምክንያት እንደሚፈጸሙ አገልግሎት መስሪያ ቤቱ አሳውቋል። በአጠቃላይ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በዓለም አቀፍ ማህበረሰቡ ፊት የተፈረመውን የስምምነት ነጥቦች በመጣስ ክልሉን ለከፋ ችግር ዳርገውታል። በልዩነት ደግሞ ታጣቂዎቹ በዲዲአር ትጥቃቸው እንዲፈቱና ከባባድ መሳሪያዎችንም ለፌዴራል መንግስቱ እንዲያስረክቡ የሚለውን የስምምነቱን ነጥብ እየተጣረሱ ይገኛል። ይህንን ስምምነት በመጣስ ተፈናቃዮቹ ወደ ቀያቸው እንዳይመለሱ በማድረግና ተፈናቃዮቹ ሳይመለሱ ትጥቅ አንፈታም በሚል ንጹሃንን ለፖለቲካ ቁማሩ መደራደሪያነት እያዋለ ለዳግም ጦርነት ህወሓት እንዲዘጋጅ እየተባበረ ይገኛል። በአጭሩ ጀነራሉ ጽንፈኛውን ቡድን እያገለገለና ክልሉንም ወደ አላስፈላጊ ጦርነት እየከተተ ነው። ይህን የተረዳው የትግራይ ለውጥ ፈላጊዎች ንቅናቄ የተቃውሞ ሰልፍ በአዲስ አበባ ሊያካሄድ መሆኑ ሰምተናል። ጽንፈኛው የህወሓት ቡድን የትግራይን ህዝብ እንደማይወክልና በክልሉ እንደሚጀመር የተሰጋ ያለውን ጦርነት የውጭ ኃይሎች ድጋፍ እንዳለበት ለዓለም አቀፍ ማህበረሰብና ለኤምባሲዎች የማሳወቅ ዓላማን ሰልፉ ይዟል። በተመሳሳይ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም የታጠቀውም ሆነ ያልታጠቀውም የትግራይ ወጣት የተጋረጠውን አጥፊ ጦርነት በመቃወም እጁን ለሰላም እንዲዘረጋ ጥሪ አቅርበዋል። ወጣቱ ዓላማ ቢስ ወደ ሆነ ጦርነት ከመግባት ይልቅ የመኖር መብቱን ሊያስጠብቅ እንደሚገባ አሳስበዋል። አሁን ላይ የዳግም ጦርነት ስጋት መግዘፉን ጠቁሞ ይህንን ጥፋት በምኞት ሳይሆን ጦርነትን በመጸየፍና በሰላማዊ መንገድ በመታገል ብቻ ማስቀረት እንደሚቻል ወይዘሮ ኬሪያ አስገንዝበዋል። በተጨማሪ በሶማሊያ የኢትዮጵያ አምባሳደር የሆኑት አምባሳደር ሱሌይማን ደደፎ የሀገር መከላከያ ሰራዊት በሀገሪቱ ግዛት ውስጥ ተንቀሳቅሶ ሰላምን የማስከበር ህገ መንግስታዊ ስልጣንን ኃላፊነት አለው ሲሉ ተናግረዋል። በሰሜኑ የሀገራችን ድንበር በኩል ለሚያደርገው ስምሪት ሰራዊቱ ከህወሓት ፍቃድ እንደማያስፈልገውም አስረድተዋል። ከህወሓት ጸብጫሪ እንቅስቃሴ ጋር ተያይዞ የሱዳኑ ፈጣን ደራሽ ኃይል አዛዥ ጀነራል መሐመድ ዳጎሎ ወይም ሄሚቲ ባለፈው ሳምንት ለይፋዊ ስራ ጉብኝት ወደ ኡጋንዳ ባቀኑበት ጊዜ በአሁኑ ወቅት አርሚ7 የተሰኘው የህወሓት ታጣቂ ኃይል ከአልቡርሃን ጎን ተሰልፎ እየተዋጋን ይገኛል ሲሉ በይፋ ህወሓትን ከሰዋል። ፈጥኖ ደራሽ ኃይሉ ከአልቡርሃን ጎን ተሰልፎ የሚዋጋቸውን አካላት ከማስጠንቀቅ አልፈው በቅርቡ ወደ እርምጃ መግባታቸው እንደማይቀር እየተሰማም ይገኛል። ወደ ቀጣይ ዜና ተሸጋገርን። የኢትዮጵያ ዲፕሎማሲያዊ ስኬት የዓለማችን ተጽዕኖ ፈጣሪ ሀገራት ኢትዮጵያን እየጎበኙ ይገኛል። ከአፍሪካ ኢትዮጵያን እየመረጡም ነው። ሀያላን ኢትዮጵያ በቀጠናው ያላትን ተጽዕኖ ፈጣሪነት በእጅጉ ተረድተው ከኢትዮጵያ ጋር ለመቆም እየተሽቀዳደሙ ይገኛል። ባሳለፍነው ሳምንት የእስራኤል ፕሬዝዳንት ኢሳቅ ሄርዞግ ለ2 ቀን ኦፊሳላዊ ጉብኝት አዲስ አበባ ገብቷል። በቆይታቸው ከጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ታዬ አጽቀሥላሴ ጋር መክረዋል። ውይይታቸውም ዲፕሎማሲያዊ ግንኙነትን ማጠናከር፣ የኢኮኖሚ ትስስርን ማጎልበትና በአፍሪካ ቀንድ የሰላም ጥረቶች እንዲሁም የጋራ የሆኑ ቀጠናዊና ዓለም አቀፍ ፈተናዎችን በትብብር መፍታት ላይ ያተኮረ እንደነበር ተሰምቷል። በተጨማሪ ይህ ጉብኝት እስራኤል በቀይ ባህር ቀጠና እየፈጠረች ለምትገኘው አዲስ ጥምረት የኢትዮጵያ አጋርነት እውን ያደርጋል ተብሎ ተስፋ ተጥሎበታል። ከዚህ ውጭ በሁለቱም ወገኖች ሰጥቶ መቀበልና የጋራ ተጠቃሚነት ላይ የተመሰረተ መሆኑ ለቀጠናዊ መረጋጋትና ለኢኮኖሚያዊ እድገት ትልቅ ፋይዳ ይኖረዋል። እስራኤል ያላትን የላቀ የግብርና ቴክኖሎጂ ወደ ኢትዮጵያ በማምጣት የሀገራችንን የምግብ ዋስትና ለማረጋገጥ የሚደረገው ጥረት እየደገፈችም ትገኛለች። ኢትዮጵያ ለታሪካዊቷ እስራኤል በአፍሪካ ቀንድ ያላትን ስትራቴጂካዊ ወዳጅነት ስታረጋግጥ፣ እስራኤል በበኩሏ የኢትዮጵያን የሪፎርም ጉዞ በዲፕሎማሲያዊና በቴክኒክ ድጋፎች እያገዘች ትገኛለች። ይህ በክብርና በጋራ ጥቅም ላይ የተመሰረተ ግንኙነት ለሁለቱ ህዝቦች ብሩህ ተስፋን ይዞ የሚጓዝ መሆኑ በተግባር ተመልክተናል። ኢትዮጵያ በዋና መዲናዋ አዲስ አበባ ባለፉት 3 ሳምንታት ብቻ የ3 ተደማጭ ሀገራትን መሪዎች በማስተናገድ የዲፕሎማሲ ማዕከልነቷን አሳይታለች። በተለያየ ጊዜ የዓለም መሪዎች ከስትራቴጂካዊ አጋርነት እስከ ቀጠናዊ ትብብር የዘለቀ ግንኙነት ዓላማ ያደረጉ ጉብኝቶችን በአፍሪካ መዲና ኢትዮጵያ አድርገዋል። ይህም የዲፕሎማሲ መነቃቃት የኢትዮጵያን ቀጠናዊ ተጽዕኖና ለዓለም አቀፍ አጋርነት ያላትን ዝግጁነት በግልጽ ያሳያል። ይህ በእንዲህ እንዳለ በኢትዮጵያና በኤርትራ መካከል እየታየ የመጣውና ቀጠናዊ ስጋት የደቀነውን ወታደራዊ ውጥረት ለማርገብ ሳውዲ አረቢያ በያዝነው የካቲት ወር ብቻ ተደጋጋሚ ዲፕሎማሲያዊ ጥረቶችን እያደረገች ትገኛለች። በሂደቱ ላይ በኢትዮጵያ በኩል የታየው በጋራ ተጠቃሚነትና ሰላም ላይ የተመሰረተ ፍላጎት በአሸማጋዮች ሀገራት
ሀገራት በኩል መደነቅን እየፈጠረ እንደሚገኝ ለማወቅ ተችሏል። ኢትዮጵያ አሁን ላይ የምትታወቀው ለቀጠናዊ ችግሮች መፍትሄ በማመንጨት በጋራ ተጠቃሚነት ላይ የተመሰረተ ተጽዕኖ በመፍጠር እንዲሁም ብሔራዊ ጥቅሟን በፍጹም ሰላማዊ መንገድ ለማሳካት በመጣሯ ሆኗል። ወደ ቀጣይ ዜና ተሸጋገርን። ግብጽ ኢትዮጵያን ማሪኝ ማለት ጀምራለች። ዘናሽናል የተሰኘ መካከለኛው ምስራቅ ላይ መሰረት አድርጎ የሚሰራ ድረገጽ ግብጽ የኢትዮጵያን የባህር በር ጥያቄ ለመደገፍ እየተንቀሳቀሰች መሆኑን የሚገልጽ መረጃ ይፋ አድርጓል። ድረገጹ የግብጽ ዲፕሎማቲክ ምንጮችን ዋቢ አድርጎ ባወጣው ዘገባ የአባይ ውሃ ጉዳይ እልባት የሚያገኝ ከሆነ ግብጽ የኢትዮጵያን የባህር በር ጥያቄ ታግዛለች። ኢትዮጵያ በታላቁ የህዳሴ ግድብ ላይ ያሳየችው ጽናትና የአንድነት በኔ የካይሮን ፖለቲከኞች ቀስፍ የሰበረ ለመሆኑ ይህ ዘገባ በቂ ማሳያ ነው። ግብጽ ለረጅም ዓመታት ኢትዮጵያ የባህር በር እንዳታገኝ ስትሰራ መቆየቷ መቼም የሚዘነጋ አይደለም። በታላቁ የህዳሴ ግድብ ዙሪያ ምን ያላደረገችው ነገር አለ ብንል ይቀላል። ሆኖም ኢትዮጵያውያን ሙሉ በአንድ ልብ ቆመው ግድቡን ለፍጻሜ ማብቃታቸው ድል አድርጓል። ለዚህም ነው ግብጽ በእስካሁኑ ሴራዎቿ ተስፋ ቆርጣ ወደ ድርድር ጠረጴዛ ለመመለስ መደለያ ይዛ ብቅ ያለችው። ግብጽ ጎረቤቶቻችንን የውስጥ ባንዳዎቻችንን መላክ እንደሰለቻት በዚህ ሀሳብ አሳይታለች። እንዲሁም በህግም በሴራም በዲፕሎማሲ ጫናም በሁሉም ሜዳ መሸነፏን አምና ኢትዮጵያ ስር ወድቃለች። ሆኖም ግን ለኢትዮጵያ ሁለቱም የውሃ አካላት የመኖርና ያለመኖር ጉዳይ መሆናቸውን ግብጽ ማወቅ አለባት። አባይን ለቀቅ አድርጎ ቀይ ባህርን እንዲያገኙ እናደርጋለን የሚል አካሄድ የትም አይደርሳትም። አባይም ሆነ ቀይ ባህር የመኖርና ያለመኖር ጉዳይ ናቸው ለኢትዮጵያውያን። ግብጽ ከኢትዮጵያ ጋር የምትመሰርተው ዘላቂና የማይናወጥ ስትራቴጂካዊ ስምምነት በቀጠናው ላይ ሰላምን ማስፈን ላይ ሊመሰረት ይገባል። ከዚያ ውጭ ኢትዮጵያ ቀደም ሲል ፍትሐዊ የሆነ አካሄድን ተከትላ አባይን ለውጤት እንዳበቃች ሁሉ የባህር በር ጥያቄዋን በራሷ መንገድ ጫፍ ያደረሰች በመሆኗ የግብጽን ድጋፍ ለማግኘት ስትል የምታደርገው የአቋም ለውጥ አይኖርም። ይህን የኢትዮጵያ አቋም መረጃው በወጣበት ጊዜ ቅስፈት የተረዳው የግብጽ መንግስትም ለናሽናል በኔ ስም ያወጣው ሐሳብ የኔ ያልሆነና ሐሰተኛ ነው በማለት አስተባብሏል። ስለሆነም ግብጽ በራሷ ሚዲያዎች በኩል ሆነ ባንዳዎችን በገንዘብ ገዝታ በአማርኛ የምታሰራጨውን ሐሰተኛ መረጃ በእውነተኛ መረጃ መመከትና ውሸታምነቷን ላለማረጋገጥ ማረጋገጥ እንደዚህ ይጠበቅብናል። ሁሉም ሀገር ወዳድ ኢትዮጵያዊ ትክክለኛ መረጃ ማስፋፋትና ስርዓት ባለው መንገድ የሀገራችንን ክብር ለማስጠበቅ ጸንቶ መቆም አለበት። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊ ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።